ይገደዳል። ለምን ይሄ የአዋጅ ጾም ነው። ለመሆኑ ቤተክርስቲያን ጾምን ለምን በአዋጅ ታደርጋለች? ስለ ሁለት ምክንያት። አንደኛ ቤተክርስቲያን ጾምን በአዋጅ የምታደርግበት ምክንያት የመጀመሪያው ክርስቲያኖች ቤተክርስቲያን በምድር ላይ ያለች የእግዚአብሔር መንግስት ስለሆነች ሕግ ታወጣለች፣ ሕግ ትተረጉማለች፣ ሕግ ታስፈጽማለች። ክርስቶስ መጨረሻ ላይ ለቤተ ክርስቲያን ስልጣን ሰጥቷል። በጥብርያዶስ ባህር አጠገብ ለቅዱስ ጴጥሮስ ስምዖን ወልደ ዮና የዮና ልጅ ስምዖን ሆይ ትወደኛለህ? አዎ። ግልገሎቼን ጠብቅ መልሶ ጠየቀው። ትወደኛለህ? አዎ። ጠቦቶቼን በጎቼን አሰማራ። ስምዖንን ማይሆነ ነጀረት ሲንጀለቅ ዳጎፍታ ሲንጀለቅ ሆልዬ ኮ ቡባስ ጠብቅ አሰማራ። ተመልከቱ። አሁን መጠበቅ ማሰማራት የማን ድርሻ ነው? የቤተ ክርስቲያን ድርሻ። የት ነው ማሰማራት ያለበት? እግዚአብሔር በሚፈልግበት ስፍራ። ቅዱስ ዳዊት እንዲህ ይላል በመዝሙር 121 ላይ እግዚአብሔር በመዝሙር 23 ቁጥር 1 ላይ እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ ያሰማራኛል፣ ወደ ሕይወት ውኃ ምንጭ ይመራኛል። ዋቀዮን ትክሴ ጎቲ ናምን ያሲሱ ደንደሁ እንጂ መልካም እረኛ እግዚአብሔር ነው። ክርስቲያን ታዲያ እረኛ የት ነው የሚመራው? የለመለመ መስክ። የክርስቲያኖች የለመለመ መስክ የት ነው? ጾም። ምዕመናን ጾም ለምለም መስክ ነው። ለሰው ሕይወት የሚስማማ ስፍራ ነው። ለዚህ ለቤተ ክርስቲያን ሕግ ስታወጣ በምድር ላይ በጎች የሚሰማሩበትን ስፍራ ታሳያለች። በአዋጅ የምታደርገው ማሰማራት ተግባሯ ስለሆነ ነው። ሕግ የምታወጣ ቤተክርስቲያን ናት። ተሰጥቷታል ስልጣን በምድር ላይ። ክርስቶስ ለቤተ ክርስቲያን የሰጠው ትልቁ ስልጣን በጎችን እንድጠብቅ ነው። አንድም በግ እንዳይጠፋ፣ አንድም በግ ከበረት ወጥቶ እንዳይጠፋ፣ በረት ውስጥም ሆኖ ከለመለመ መስክ እንዳይርቅ። ተመልከቱ። የቤተ ክርስቲያን ዓላማ ሁለት ነው። የጠፉትን ማምጣት፣ ያሉትን መጠበቅ። ያሉትን በምን ትጠብቃለች? ለምለም መስክ በማሰማራት። ጾም ለምለም መስክ። ለዚህ ጾም በአዋጅ ታደርጋለች። ሁለተኛ ሰው በምክንያት ይበላል እንጂ በምክንያት አይበላም። አይታችሁ ከሆነ ሰው በምክንያት ነው። አሁን ቅበላን እንኳን ትዝ ይበላችሁ ምንም ከሳምንት አሁን አንድ ሳምንት እስከ ምሽቱ 6 ሰዓት ሲያይ ነው እያየ 5 ጉዳይ 10 ጉዳይ ያለ ይበላል። ምን እያለ ነው? እንዳይበላሽ ነው ብለን እኛ ተበላሽተናል። እንዲህ ያለው ሰው ነው። ያችን ጊዜ እንኳን እንዳይፈለው ተመልከቱ። ለመብላት ምክንያት አሁን ብዙ ሰው አይታችሁ ጾም ልገባ ስል መምሩ አባ ጾም መቼ ይገባል ነው? ለመጾም እንዳይመስላችሁ ቶሎ ቶሎ ለመብላት ቀኑን አውቆት ጠፍቶበት እንዳይመስል ቶሎ ቶሎ ለመብላት ምክንያት እገሌ ከገጠር መጣ መብላት፣ የገሌ ግራጁዌሽን ነው መብላት፣ የገሌ ልደት ነው መብላት ነው። ሃፒ በርዝዴይ እያለ ስብራ ተጠጣ ያለሽ በምክንያት እንበላለን። እስቲ የኔ ግራጁዌሽን ነው ብሎ ጾም አይተፈቀዳቸው እንዴ? እንደውም የተማሪዎች ምረቃ ጾም ብላ ሰው ግራጁዌሽንን አመጣሹ ለምን? በምረቃው ምክንያት መብላት ነው የሚፈልገው። በምክንያት የኔ የጋብቻ 10ኛ ዓመትን እያከበርኩ ነው ብሎ ሶስት ጾም አይተፈቀዳቸው በምክንያት እንበላለን። ምክንያት ፈልጉ። አሁንማ ህፃናት ከኬጂ ሲመረቁ ጭምር ይደግሳል። ለምን? በምክንያት ነው። ለዚህ ቤተክርስቲያን ምን አደረገች? ሰው በምክንያት ስለሚበላ በምክንያት ይጾማል። አባቶቻችሁ ነቢያት ጾመዋል። ስለዚህ የነቢያት ጾም እያሰባችሁ ጾሙ ትላለች። አባቶቻችሁ ሐዋርያት ጾመዋል። ስለዚህ የሐዋርያትን እያሰባችሁ ጾሙ ትላለች። ተመልከቱ። የነነዌ ህዝብ ከእሳት ድኗል። እኛም እንደ ሀገር ከእሳት እንድንድን የነነዌን ህዝብ እያሰብን እንጾም ትላለች። ገሃድን እያሰባችሁ ጥምቀቱን ጾሙ ትላለች። ዓርብና ሮብ የድነት ቀን ነው። ሮብ ተያዘ፣ ዓርብ ተሰቀለ። ይህን እያሰባችሁ ይሄ ሁሉ ምክንያት ነው። በነገራችን እያንዳንዱ ምክንያት ለመጾም ምክንያት፣ ለመብላት ብቻ ምክንያት እንዳይኖር ቅዱስ ጳውሎስ ምን ይላል? አንደኛ ቆሮንቶስ ምዕራፍ 8 ቁጥር 8 ላይ መብል ግን ወደ እግዚአብሔር አያቀርበንም፣ ብንበላም ምንም አይጎርልብንም፣ ባንበላም ምንም አይተርፈንም። ተመልከቱ። በልተን የምናተርፈው የለም፣ ሳንበላ በቀርም የሚጎርልብን ነገር የለም። መብል ወደ እግዚአብሔር አይቀርበንም። ስለዚህ ለሰዎች የተሻለ የሚሆነው አንዱ በምክንያት እንድንጾም። በምክንያት አሁን ጾመ ሐዋርያት ሲባል
ሐዋርያት ጾመዋል። እኛ የሐዋርያት ልጆች አይደለን? ያው ቅድም እንዳለው በነቢያትና በሐዋርያት መሰረት ላይ ታነጻቸዋል። ቡራ ዱካ ቦታ ራጆ ተራቱ እንደፈምተ ዴሩ ዱካ ቦን ጾማ ደርሰንለ መጾማ ራጆን ጾማ ደር መሰንለ ጾማ ጉያ ፈይና ያደንዳ ሮቢዳፍ ጅማታ ጾማ ሜ ጉያ ኡመተነ ነው ያደንዳ አካ ኡመተነ ነው ዋቀዮነ ከብየከነ ነገሩ ወሉ ጾማ ሁንዱ መጫል ኡማን ኬሳን አባን ኬሳን ቆርቺ ኬሳን ፈይሳን ኬሳን ኢየሱስ ክርስቶስ ጾሜላ ነራባና ጀራ ሜሳዳና ጾማ ይገርም ነው። ቤተክርስቲያን ምትገርም ቤተክርስቲያን ከሁሉ በላይ አምላካችን መድኃኒታችን ፈጣሪያችን ኢየሱስ ክርስቶስ ጾሟል። የክርስቶስ ልጆች የሆናችሁ እንጾም ብላ ጾም ታውጃለች። ዛሬ ትላንት አንድ ነገር እያየሁ ነበር። አንድ ቤተ እምነት ጾም አያስፈልግም እንደውም ጾም አይታወጅም ስለ ነበር አንድ ቤተ እምነት ከዛሬ ጀምሮ ለአንድ ወር ጾምና ጸሎት አውጀናል። ቀስ በቀስ እንቁላል በእግሩ ይላል መምጣት ነው። አንድ ስቴት ጾም ማወጅ ኃጢአት ነው ሲባል ነበር። ጾም ማወጅ ልክ አይደለም ስሉ ነበር። አሁን በአዋጅ ካውንስሉ ተሰብስቦ ጂአቶ ኮላፍ ጾም አላብስኔራ ያዋይ ጾም ክልክል ነበረ፣ ጾም አይታወጅም ስሉ ነበረ። ተሳስተና ለረጅም ዘመናት ለመቶ ዓመት ሁሉ ኦርቶዶክሶች ጾሙ፣ እኛ ዝም ብለን ነበረ። አሁን ጾም ያስፈልጋል። አንድ ወር ሙሉ ጾሟል። በቃ የጥሩ ነው የጥሩ ይሄ መነሻ ይሄ በጣም ንገርማችሁ ከኦርቶዶክስ ጾም ሸሽተው ጋር የወፈደት ጾሙ ደና ወፍቱ ነው ጾም ይችላል። ይሄ የግል ጾም ይባላል። ለዚህ አይታወጅም፣ ለዚህ መለከት አይነፋ የወፈደት ጾሙ ደና ወፍቱ ነው ጾም ይችላል። ይሄ የግል ጾም ይባላል። ለዚህ አይታወጅም፣ ለዚህ መለከት አይነፋ የስስት ኃጢአት የስስት መንገድ እንደማያዋጣ ያለህን አካፍለህ መብላት እንዳለብን ነገረ። ሰይጣን እጃችንን ያስራል። ሰይጣን እንዳንሰጥ ያደርጋል። ሰይጣን እንዳንመጸውት ያደርጋል። ሰይጣን ሀብት በሀብት ላይ ጨምሮልን አንድ ብር እንኳን አውጥተን እንዳንሰጥ እጅ ያስራል። ስለዚህ የሰይጣንን ተንኮል ማሸነፊያ መንገድ ጾም ነው። ስትጾም የቁርስን ቢያንስ ትሰጣለህ፣ ስስትን ድል ማድረግ። ሁለተኛ ወሰደው ትልቅ ተራራ ላይ ቆመው ብትሰግድልኝ ይሄን ሁሉ ዓለም አሳየውና ለአንተ ሰጥሃለሁ። አሁን ትልቁ በሽታ አለ የራስ ማድረግ። ትላንት እንዳለው የአይን አምሮት፣ የስጋ ፍላጎት ሀዊጃና ፈዲፎዲ ከነቧችሁ ደንዴና ፍቅረ ነዋይ ጃላላ ቀርሺ